አያችሁ አብርሃም ማለት ነው ሄርሜላን እንደሚያከብራት ይዋት ማለት ነው። ምክንያቱም ለምን እንደው ተቀላችሁ አብርሃም አንድ ቀን እንኳን ሩታን ይዟት የሆነ ዝግጅት ላይ ሄዶ አያቅ ቢሄድ ራሱ ማለት ነው ልንገራችሁ ቢሄድ ራሱ ኦኬ እኛ ኬትም ፈልፍለን የሆነ ነገር ታቀላችሁ ቶቶት ላይ ትዝ ካላችሁ ማለት ነው ከዚህ በፊት ቶቶት ላይ አግኝተኝ ነበር። ሩታ ግን ነበረችበት አብርሃም ሲዝናና ነበር ሩታም ነበረችበት እንጂ ከዛ ባለፈው ደግሞ የሆነ ሃፒ በርስቴ የሆነ ህፃን ልጅ እነሱ ፍሬንድ ማለት ነው ህፃን ልጅ ሃፒ በርስቴ እየተከበረላት ሩታ ተገኝታ ነበረ ጥቁር በጥቁር ለብሰው ማለት ነው። እሺ የዛ ሰዓት እንኳን አብራችሁ ነበራችሁ ተብሎ ፎቶ ሲወጣስ እሷ ለሱ ለመዋሸት ወጣች ሩታ ማለት ነው። አይ አብራችሁ ነው ተብለን ለዛ ነው አብረን ነው አያችሁ እንዴት እንደምደባብቅለት ማለት ነው። ስለዚህ ሩታ ራሷን ሳታስከብር ማን ሊያከብርላት? ራሷን ሳታስከብር አብርሃም ሊያከብርላት ነው ወይ? አያከብርላት። እሷን አያከብራት። ልንገራችሁ ሴትነቷን ብታስከብር ገባችሁ አይደለ? በማትደራደረው ነገር ላይ አልደራደርም ይሄ ነገር ብትል ማለት ነው አብርሃም ከመጀመሪያ ጀምሮ እስካሁን አግብታ ልጅ ስትወልድ ድረስ ማለት ነው ለአብርሃም መልስ ብትመልስ እኔ ይሄን ነገር አላደርግም ቀይ መስመሬ ነው ይሄ ነገር በፍጹም አልቀበልም ብላ ሩታ ብትናገር ኖሮ አብርሃም ያከብራት ነበር። እራሷን እንዳያከብራት ያደረገችው እራሷ ሩታ ሁሉን ነገር ሲለት እሺ ዋሽልኝ እሺ ይሄ አድርግልኝ እሺ እንዴት አይንቃትም? ሴት ልጅ እራሷን ካላስከበረች እንዴት ወንድ ልጅ አይንቀንም? ይንቀናል። ቀላል ይንቀናል። ገባችሁ አይደለ? አንድ ቀን እንኳን እጇን ይዞ እንደ ሚስትና እንደ ባል ጽጌ ላይም ሆነ ማን ላይም ሆነ ብዙ ልደቶች ላይ ማለት ነው አብርሃም ብቻው ነው የሚሄደው። ኢቭን እንኳን ሀበሻ ቀሚስ ቤት ስትከፍት ጓደኞቹን ነው ይዞ ሄደው። ብዙ ቦታ ሲሄድ ጓደኞቹን ነው ይዞ የሚሄደው። አሁን ቀለበት አደረገ ሄርሜላን ይዞ መሄድ ጀመረ። አያችሁ አይደለ? ሩታን አንድ ቀን በስነ ስርዓት ለብሶ የሆነ ድግስ ላይ አብርሃም ሁሌ ይገኛል። ሁሌ ቀርቶ አያውቅም። ቲክቶከሮችም አምባሳደር ሲሆኑ የሆነ ፕሮግራም ላይ ሲጠራ አብርሃም ቀርቶ አያውቅም። ይሄዳል ሁሌ ማለት ነው። ግን አንድ ቀን ሩታን ይዞ በስነ ስርዓት ሄዶ በስነ ስርዓት ጓደኞቹ ላይ ሄዶ አያውቅም። ያፍርባታል ይሁን ድራማቸውን እንዳይጋለጥባቸው ይሁን ሩታን አንድ ቀን ይዟት ያለ አያውቅም። እንደ ሴት ትዝናና ብሎ እጇን ይዞ አንድ ቀን ፕሮግራም ላይ ተገኝታ አታውቅም። ሄርሜላን ይሁን ገና የሩታ ጓደኛ አይደለች እንደ ጽጌ ለሄርሜላ ነው የምትቀርበው።